ከታች ሆና ትቀዳለች፣ ይሰማል። ከታች ሆና ትቀዳለች። ዝም በይ አፍ አትሰጠን። በሙሉ ከደጅም ከውጭም ያላችሁ ማለት ነው። ዛሬ በተናገረው መልስ መስጠት እፈልጋለሁ። መጀመሪያ ግን ለነዛ ፍየሎች መልስ ልስጣቸው። የእሷ ቸርቻሪዎች፣ እህት ባዮች፣ ወዳጆች ባዮች እንባቸው ሲያንቀረቅሩ ለቤተሰባቸው ያላዘኑ ለራሳቸው ያልሆኑ እንስሳ የጫካ እንስሳ ማለት ነው። ያኔ የጫካ እንስሳ ማሰብ ያቀተው ነው። ጭንቅላታቸው አያስብም። እነሱም እንደዛ ናቸው። ሲነፋረቁ ሲያለቅሱ ነበረ። ወጥቶም ላምናት ከብትናት ሲለዋት ነበረ። እሷ የሄደችው የልጁ አባት ስለጠራት ስለተቆጣት ልጆቿን ለማየት ሄዳለች። አንድ ልንገራችሁ፣ ኢጃዛን የሄደችው። ለሁለተኛ ደግሞ ልንገረክ፣ እናንተ ልጇና የልጁ አባት ጋር ኢጃዛ ሄዳለች። ይሄ እንደሚመጣ ደግሞ ቀድመን እናውቀዋለን። መጥተዋልም። የልጁ አባት ለማየት ሄዳለች። አዎ የሄደችበት ታውቀዋለች። ከልጆቿ እየተዝናናች ነው። እናንተ ጅሎች ማለት ነው። የልጁ አባት ከልጆቿ ከቤተሰቦቿ እየተዝናናች ነው። የት ሀገር ነው ልጅ ጠፍቶ ብሎ ልብስ እየተቀያየረ መጥቶ እኔ ጠይቃቸው። ምን ነው ህግ የለም? እናንተ ጅል መጃጃላችሁ። እናንተ ስትነፋረቁ እድሜያችሁ ቀጥልበት፣ ችግር የለብንም። ግን እሷ የሄደችበት የልጁ አባት ነው። ከልጁ አባትና ከልጆቿ ነው ፏፈሽ እያለች ነው። እናንተ በላካችሁ ብር ማለት ነው። አዎ 100 ያስገባሹ ከልጆቿ ፏፈሽ እያለችልሽ ነው። አንድ ደስታ ልንገርሽ ብዬ ነው ለአንቺ። አዎ ሁለተኛ ደግሞ ለአንተ ለሰውየው ማለት ባለቤቷ ያልቅበት ማለት ነው። አንተ ጅል አንፎ ማለት ነው። ልምጣልክ ለአንተ ሀዩ ተጠንቀቂ። ለአንተ ደግሞ መልስ ልስጥክ። ለምንድን ነው የትኛው ስምሽን ያልካት? ለየትኛው ስሟ ይመስልሃል? ላለችበት ስም ሳይሆን የነበረ ስም ያጠፋኸው አንተ ላጠፋኸው ማለት ነው። ያለ ስሟ ስም እንዲሰጣት ላረከው ነገር ደግሞ ማንም ያውቀዋል። ሩታ ማናት የሚለው ደግሞ ለእውቀት እንጂ ለብር የማይገዙ ቤተሰብ ያሳደጋት ጨዋ የጨዋ ልጅ ጀግና የጀግና ልጅ ናት። ልንገርክ ማለት ነው። ሁለተኛ ነገር ደግሞ የየትኛው ስምሽ ስትላት የልጇ ስም የራሷ ሩታ ሀብቴ የምትባል ስሟ አንተ ባቆሸሽከው አንተ በዝሙት ባስፋፋኸው ነው። አልጠፋችም። ደግሞ ከጠፋች ደግሞ ከአንተ የበለጠ ከአንተ የተሻለ ሀብታም ሰው ለማማገጥ የተኛው ትዳር እንድታፈርስ እንደሄደች ደግሞ ፈጣሪ ወቀው። ትዳር እንድታፈርስ ሂዳለች ከባሏ። ከዛ ባሏ ጋር ትንሽ ትሰራለች። ከዛ ደግሞ ልጆቿና ባሏ አስቀምጣ ደግሞ ሌላኛው ትዳር ልታፈርስ ሂዳለች። ይሄ ልንገርግ፣ ከአንተ የተሻለ ማኪና የለው፣ ከአንተ የተሻለ ቤት ያለው የተኛው የረገማት ፈጣሪ ይሆናል ወይ ደግሞ የተኛው ምስኪን የዋሃ ደግሞ አሁን ትዳሯ ልታፈርስላት ነው። ልትሸረችር ሂዳለች። ልንገርክ ማለት ነው። አዎ እረፍት ነው ያንተ። ምንም ለውጥ የለውም። ሁልጊዜ አዘጋሃት። በቃ ሁልጊዜ ስትንቀላፋ ሰለቻሃት መሰለኝ። ሌላው ደግሞ ሸብ ልታደርገው ሂዳለች። ሁለተኛ መልስ ሰጠው። ገባክ? እኔ ላሳስራት ነው ስትል አይደንቀን አይበርደን። ለዶላር ስትል የማትፈልገው ሰው ጠርተክ እኮ ነው። ለዶላር ስትል እኔ አልፈልግም እያልክ የምትጠራት እኮ አንተ እንጂ እሷ አይደለችም። ገባክ? የሰጣህ ሰርታ የምትሰጠክ ደግሞ እሷ ናት። ሁለተኛ ነገር ደግሞ ስምሽን ይጠፋ የትኛው ስምሽን ያልካት ደግሞ እኛ እንንገርክ። አንተ በምላስ ሁለት ምላስ ሚዲያ መጥታ በፍቅር ያሸነፈች ያሸበሸበችው ሩታ ሀብቴ ጨዋ የጨዋዋ ማለት ነው። በድንቅ እንጂ በውሸት የማትታወቅ የሰው ህይወት ያልበጠበጠች የሰው ህይወት የቀየረች የስንት ሽጋራም ያሳለፈች ማለት ነው። ያኛው ስሟ ገባክ? ሳታፈቅር አፍቅራለህ ብለህ ያመጣሃት ስሟን ያጣልካት ነጥብ እንድትጥል ያረካት ማለት ነው። ያው እኔ መልስ ሰጥቻለሁ። በሁለተኛ ደግሞ አባይ ቲቪ ወጥታ በወር ላይ ከነበርክበት ችግር ወደ የማታውቀው ሀብት እንድታመጣ ያደረገች ጀግናዋ ሴት ማለት ነው። ሶስተኛ ልንገርክ፣ እኛ እህቶቿ ስደት ያለን ከአውሮፓ፣ ከአሜሪካ፣ ከአረብ ሀገር፣ ከዱባይ የትኛው ሀገር የተለያየ ብሔር፣ ከለር፣ ሃይማኖት፣ ዘር ሳንለይ ማለት ነው ሩታ ሀብቴ ያገናኘት ታሪክ የሰራች ጀግናዋ። ይሄ ስም እንዲጠፋ ማንፈልገው
አየኸው? ይሄ ነው ልዩነታቸው። አንተ አታቀንም፣ እኛ ግን እሷ እናቃታለን። ይህ ስም ደግሞ እኛ የምናውቀው ጭዋ የተቸገረ የረዳች ያለቀሰ ያበሰች። አየኸው? እህትና እህት እንዴት ፍቅር እንደሚያሸንፍ ያስተማረች፣ ጥላቻ ያላስተማረች። አየኸው? ፍቅር እንዴት እንደሚያሸንፍ ያሳየች፣ ሀብት ሳይሆን በፍቅር እንዴት እንደሚሸነፍ ያስተማረት ጀግናዋ ሴት ስሟ ይሄ ነው። ከአንዴም ሁለቴም የማታውቀው ሚዲያ ላይ እንድትቀርብ ያደረገች ጀግናዋ ሩታ አብቴ ናት። ምን ነው ላስታውስክ፣ ልንገርክ። ምክንያቱ የተኛው ስምሽ ስትላት ለየተኛው ስም መሰለክ? የተኛው ወንድ ስታንቋሽሽ፣ የተኛው ባለትዳር ስታፋታ፣ የተኛው ከአንድ ስትማገጥ? ኔቨር ሀቢቢ፣ አንተ ነክ። ይህ አይዲያ ያንተ ነው። የማታውቀው ወንድ ልጅ የድሮ ፍቅረኛዋ ብለህ ያመጣኸው ሌባ አንተ። የማታውቃቸው ቤተሰቧ ነው ብለህ ያስመጣሃቸው አንተ። ይህ ስሞችን አንተ ነጥቦቹ የጣልከው አንተ እንጂ እሱ አይደለችም። ኔቨር። አንተ ከአንተ የበለጠ መሀይም ደንቆረ የለም። አንተ ለእኛ ልትሸውደን አትችልም። የጊዜ ጉዳይ ሆኖ ስደት መጥተናል። የአረብ ሀገር ያለች እኮ መሀይም አይደለችም። ጀግና የጀግና ልጅ ናት። ሰርታ የምትለወጥ ለስንት የቀየረች ነው። ለአንተም እንኳን ቀይረናሃል። የማታውቀው እንድትለብስ እንዴት እንደሆነ ያረግነህ እኛ ነን። የአረብ ሀገር ሴት በእኛ እንድታሾፍ አትችልም። በሴት ልጅ ላይ እንድትቀልድ አንፈቅድም። ገባት? የተኛው ስሟ እንድታጠፋት እኛ እንፈቅድልህማ። የተኛው ስሟ ንጹህ ስሟ ያጠፋኸው የድሮ እኛ እንመልሰዋለን። ሳታፈቅር አፍቅራኛለች ብለህ ለብር ብለህ ያመጣኸው ውሸታም። ከአንዴ 5 የተንበርክከ ቀለበት ያሰርከው፣ ከአንዴ 5 ቤቷን ደጅ ላይ የተኛህበት። እኔ እነግርሃለሁ፣ አስረግጬ እነግርሃለሁ። ምክንያቱ አንተን መጭበርበር እንጂ ምንም ታሪክ የለህም። የተኛው ዩቱብ መክፈት ለአንዱ ይሄ ነው ብርቁ። ዩቱብ መክፈት እንኮ እኛ አድንቀናል። ለራስ ብለህ እንጂ ለሰው ብለህ አይደለም። ምክንያቱ የአንተ ስም ማንም እንዲያውቀው እንደፈለግከ ነው። ገባክ? ለአንተ ደግሞ ምንጩ ሌላ ሰው ሳይሆን ሩታ ናት። እኛ እኮ የተለያየ ሰው እኮ ድብን አድርገን እናውቃለን። መሆን ነበረብህ። ገባክ? እንደ ፍቅርና እንደ ፉአድ መሆን ነበረብህ። አንተ ግን አልተለያየሃትም። የአንተ ምንጭ እኮ ሩታ ናት። አልሰራም ካለች እኮ እንዴት እንደምታኮርፍ እኮ የባሪያ ኩርፊያ እኮ ነው የምታኮርፍ። አልበላም አልጠጣም ብለህ እኮ ከቤት ሸሽተህ የምትቆይ እኮ ወንድ ነህ እኮ። ምን ነው አናቅም ጉድህ? የትኛው ስምህ ነው? ስም ልታጠፊ ነው? የትኛው ስምሽን ስትላት ድብን ያለ ንጽት ያለ ኮራ ያለች ቀብራር ያለች በትዳሯ የታመነች አንተ ነህ እኮ ለዚህ እንትን ያረካት። ይሄ ስም እኮ ያለ ስሟ እንዲጠፋ ያረከው እኮ አንተ ነህ። በአንተ ጉዳይ ነው። አንተ ተጠያቂው አንተ ነህ። ያለ ስሟ ስም እንዲሰጣት ያረከው፣ እንድትሰደብ እንድትረገጥ ያረከው አንተና አንተ ብቻ ነህ ተጠያቂው። ሌላው የለው ሰው። አንተና ያቺ ዝሆኔ እህትህን ከአረብ ሀገር ዲቃላውን ተሸክማ የመጣች የማንም ለሀጫማዋ ማለት ነው። ምን ነው ልንገርክ እንዴ? ተው እንጂ ሀቅ ሲወር እኮ መረሃል። አትላጫጭብን። እውነቱ ይሄ ነው። አንተ ለአንተ ለመቀየር ደግሞ እሷ ላሽ ብለሃለች። ነገ ደግሞ ወያሳ አስይዣታለሁ ብለህ ልትመጣ ምንም አይመስለንም። ምክንያቱም ማስያዝ አትችልማ። ልታሳስራት አትችልም፣ ማድረግም አትችልም። እንዴት አድርጋ እንደማታስለቀሰ ደግሞ እናውቀዋለን። እኛ እኮ ከአንተ በላይ መሀይም እንደሌለ እኮ ኢትዮጵያ ላይ እናውቃለን። ለገንዘብ ብሎ ልጅና ሚስቱ የሸጠ ደደብ ይሁዳ እኮ የለም እንዳንተ አይነት። ሚስቱ ልጁ የሸጠ በኢትዮጵያ እንዳንተ ገገማ የለም። እኛ ፋራዎች አይደለንም። እኛ የሰለጠነ ቤተሰብ በስነ ስርዓት ያሳደገንን፣ ማንም የማንም ሀቅ ማንበላንን። እንዳንተ ግን ሀቃቸው የምትበላቸው እንባቸው የነዛ ልጆች ትናንትና ሲያለቅሱ የነበሩ ይፋረድብሃል። በውሸት ያመጣኸው ምክንያቱ ከአንተ ጋር አትመጣማ ልጅቷ። ባሏ ወስዷታል ወይ ደግሞ አሁን የ2-3 ቀኑ ከልጆቿ ነበረች። አሁን እሱ ላይ አሻኝታ ደግሞ አንድ የሌላ ሰው ትዳር ታፈርሳለች። የሌላ ሰው ደግሞ ቂጥ ልትልስ ትመጣለች። እርግጠኛ ነኝ ደግሞ ይሄ ነገር ደግሞ እናንተ ሆን ብላችሁ ነው የዋለችው። ገባክ? ለማን ልትሸውዱ?
የሩታ እህቶች እኮ ከአንተ በላይ ስማርት ናቸው። ከኛ መፈካከር ሳይሆን ከኛ ቁጭ ብለህ ተማር። መማር ያስፈልጋል። ደፍተርና ቢሮ አይደለም። ጭንቅላትን ሰፋ አድርገህ ያዘው። የድድብና የዝሙት ሳይሆን ያለ ትውልድ የምትበክሰው ያለ አንተ ነህ፣ ሩታ አይደለችም። ሩታ እኮ አንተ ነህ የምታውቃት እንጂ ሌላ ሰው አያውቃትም። አንተ ባወቅከው ግን ስሟ ልታጠፋው ትነሳለህ። እድሜ ለኛ እህቶቿ ማንም አይነካትም። እጋፈጠሃለሁ እኔ በህይወት እስካለው ምድር ላይ እስካለው ደግሞ እኔ ብቻዬን እበቃለሁ ለአንተ ለመጋፈጥ። ምክንያቱም እኛ በሰጠንህ አይዳ ነው የምትሰራው። በራስህ ኮንፊደንስ እንኳን በራስህ አይዳ እንኳን አትመጣም። እኛ በሰጠንህ አስተያየት አይዲያ ነው የምትመጣው። እኛ ባንሰጠህ ኖሮ ምንም አታረግም።